ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ለእናትና ልጁ። ቡናዬን እየጠጣሁ ላውራችሁ። ትንሽ ከልጆቼ ጋር ወይም ከባለቤቴ ጋር ማሳለፍ የነበረብኝ ጊዜ ነበረ። ከእነሱ ጋር አሳልፌያለሁ። ምሽት የሆናችሁ ምሽታችሁ ይድመቅ፣ የነጋላችሁ ደግሞ ቀናችሁ ይመርላችሁ እላለሁ። ስለ ፐልፕ ዓላማና ከግንቦት ሰባት ጋር የሚኖረው ግንኙነት ምን ይመስላል፣ እንደዛውም ደግሞ ሰዎችን ወይም የፐልፕን ዓላማ በምን መንገዱ ነው የሚያየው፣ ወይስ ከአማራው ንቅናቄስ እንዴት ያየዋል፣ ኢትዮጵያን ኢን ጀነራል እንዴት ያያል ተብዬ የተጠየቁበት ጉዳይ አለና እሱን ነገር በተቻለ መጠን ላብራራ ሞክራለሁ። ምንድነው ዋናው ዓላማ? ኢትዮጵያ ብለን የተነሳን ሰዎች ነን። ኢትዮጵያን በዘር ከሚከፋፍላት የኢህአዴግ ወይም የወያኔ መንግስት ውስጥ አውጥተን ኢትዮጵያ የሚለው ስም ተመልሶ የኢትዮጵያን ነገር የምናውጅበት፣ የኢትዮጵያን ነገር የምንሰብክበት መድረክ ማለት ኢትዮጵያ። አሁን ለምሳሌ የኦሮሞ ልጆች አሉ፣ የምንወዳቸው የምናከብራቸው መስፍን ፈይሳና ምስራቅ ተስፋዬ የሚያደርጉት ምንድን ነው? ለኦሮሞ ልጆች ስለ ኢትዮጵያ ነው እንጂ የሚያስረዱልን ስለ ኦሮሞ አይደለም። ተግባብተናል። የጉራጌ ልጆች እንዳልኳቸው ግራዝማች ሻፊና ሮማን ተሰማ የሚያስረዱልን ስለ ኢትዮጵያ ውበት፣ ለጉራጌ ልጆች የሚያስረዱልን እነ ጆሲማ ወይም እነ ዮሴፍ የሚያስረዳው ወጣቶቹን ስለ ኢትዮጵያ ውበት እንጂ ስለ አማራ ውበት አይደለም። ተግባብተናል። ከየትም ብሔር የተውጣጡ ኢትዮጵያውያን ስለ ኢትዮጵያ ማንነትና ውበት የሚያስረዱበት ጉዳይ ነው። ስለዚህ ይሄን ነገር ማንኛውም ኢትዮጵያዊ ይሄንን ነገር እንዲያደርገው እጋብዛለሁ። ስለዚህ ከግንቦት ሰባት ጋር ምን አይነት ግንኙነት አለው ወይም ምን አይነት ነገር ነው የሚፈጥረው ነው አብዛኛው ሰው ግራ ይገባው። ግንቦት ሰባት ኢትዮጵያን ብሎ የተነሳ it's very simple። ለኢትዮጵያ ብለው ጫካ የገቡ፣ ለኢትዮጵያ ብለው ሊዋጉ፣ ኢትዮጵያ ወያኔ በጥይት ካልሆነ በምንም ነገር ሌላ አማራጭ አላገኘንም ብለው የገቡና የተቻላቸው መስዋዕት ለመክፈል የገቡ ሰዎች ናቸው። ተግባብተናል። የተቻላቸውን በሙሉ አሜሪካን ሀገር የሚኖሩ ሰዎች ናቸው። አውሮፓ የሚኖሩ ናቸው። የተንደላቀቀ ኑሮ የነበራቸው ሰዎች ናቸው። እነዚህ ሰዎች ግን ወንድምና እህቶቻችን ተበድለውብናል፣ በቻልነው አቅም ወያኔን እንጋፈጣለን ያሉ ሰዎች ናቸው። እነዚህን ሰዎች አግለን ኢትዮጵያዊ ነን ማለት ለእኔ ከብደኛል። ከጎናችሁ ነን። በማንኛውም ነገር ሰፖርት እናደርጋችኋለን። ምክንያቱም ብሔርን ወክላችሁ አይደለም እያደረጋችሁት ያለው ነገር ኢትዮጵያን የሚል ነውና፣ ሌላውም እንደ ምሳሌ መሆን የሚችለው ኢትዮጵያን ብሎ የሚነሳ እንጂ አንድን ዘር ይዞ የሚነሳ መሆን የለበትም። አንድ ዘር ይዘን ከተነሳንማ ከወያኔ በምን ተለየ? ይተሚ ከወያኔ የምንለይበት ኢትዮጵያን ይዘን ስንነሳ ብቻ፣ አለበለዚያ የወያኔ ስራ እየሰራ አማራን ብቻ ይዘን ከተነሳን፣ ጉራጌን ብቻ ይዘን ከተነሳን፣ ኦሮሞን ብቻ ይዘን ከተነሳን፣ የትግራይ ልጅን ብቻ ይዘን ከተነሳን የወያኔን ስራ እየሰራ ነው። በስነ ስርዓት እሱ የኮተኮተውን እሱ ያፈራውን ነገር እያበብንለት ነው ማለት ነው። ስለዚህ እንዳለ የኦሮሞ ልጆች እንዳልኳችሁ የሚያሳውቁን የምስራቅ ተስፋዬና መስፍን ፈይሳ የኢትዮጵያን ውበት ነው ለኦሮሞ ልጆች የሚነግሩት።
የጉራጌ ልጆች የኢትዮጵያን ውበት አንድነታችን ውበት እንደሆነ ነው የሚነግሩት። የአማራ በሙሉ የኢትዮጵያ ማንኛውም ብሔር የኢትዮጵያን ውበት የሚናገሩበት መንገድ ነው። ስለዚህ ወያኔን ለመጣል አንድነቱ ከምንም በላይ አስፈላጊ፣ ከምንም በላይ ወያኔን ለመጣል የኛ አንድነት አስፈላጊ ነው። ኢትዮጵያ ውስጥ ያልተበደለ ብሔር የለም ከትግራይ ልጆች በስተቀር። ውሸት ምንም አያደርግ። በአሁን ሰዓት ሴፍ መሆን የሚቻለው ኢትዮጵያ ውስጥ የትግራይ ልጅ የሆነ ብቻ። ብዙ እስር ቤቶች የገቡ ብታዩ የኦሮሞ ልጆች ናቸው፣ የአማራ ልጆች ናቸው፣ የጉራጌ ልጆች ናቸው፣ የጋምቤላ ልጆች ናቸው፣ የኮንሶ ልጆች ናቸው። የትግራይ ልጆች አይደሉም። ስለዚህ ዘር ለመለየት ሳይሆን በዘር ፌቨሪቲዝም የተሰራ በኢትዮጵያዊነት የማያምን ኢትዮጵያ ውስጥ መንግስት አለ። ኢትዮጵያዊነት መሆን ብቻ በቂ አይደለም። በወያኔ በቂ የሚያደርግ ከትግራይ ከተጋባ ወይ የትግራይ ተወላጅ ከሆንክ ብቻ ነው። በንግዱም ዘርፍ ብትሄዱ፣ በሶሻል ላይፍ ብትሄዱ፣ በማንኛውም ቦታ ላይ ላትነቁ የምትችሉት የትግራይ ዘር ከሆናችሁ ነው ኢትዮጵያ ውስጥ። እና ለነሱ የሚያሸረግዱ ሰዎች ካሉ የዲሞክራሲ ሀገር ነው ተብሎ መብት አለ ተብሎ ሌሎቹ እየተያዙ እስር ቤት የገቡ ስንት የፓርቲ አባላት አሉ? ዲሞክራሲ ነው ከተባለ። ስለዚህ ያ ነገርን መናገር ፈልጋለሁ። በዚህ አጋጣሚ ደግሞ በፐልፕ ላይ ብዙ የተነጋገርንበት የተመካከርንበት ብዙ ነገሮች አሉ። ከፐልፕ ዓላማ ውጪ የሚያራምዱ ሰዎች ገጥመው ነው። እኔ እንዳልኳችሁ በኢትዮጵያ የመጣ ጓደኝነት ምን ይቀራል እና በእኛ ባየነው መሰረት ደረጀ ደሩ ዘሐረሩ ለፐልፕ አይመጥም። ተነጋግረንበታል፣ በስነ ስርዓት አውርተንበታል። ደሩ ዘሐረሩ ለፐልፕ የሚመጥን ሰው አይደለም። እውቀቱን ገምግመነዋል። ይሄ ፐርሰናሊ አይደለም። ስንገመግመው በምንም መልኩ ላይ ዛሬ ሽናሻ ነኝ ይላል፣ ነገ የጎንደር ልጅን እደግፋለሁ ይላል፣ ከነገ ወዲያ ደግሞ የትግራይ ልጅ ነኝ ይላል። ከዛ ደግሞ መጥቶ የድሬ የማይለው ነገር የለምና ራሱን ይዞ የተቀመጠ ሰውና ስላልሆነ ለኛ ይመጣ ጓደኝነቱ ምኑም ለኔ ችግር የለው። ለምን ጓደኝነት ሳይሆን የሀገር ጉዳይ ነው። የሀገር ጉዳይ ላይ ጥሎ ማለፍ አለ። የማያስፈልጉ ነገሮችን የመተው ጉዳዮች አሉ። ስለዚህ ሌላው ነገር ምንድነው? የተዋህዶ ልጆች ባትታለሉ ደስ ይለኛል። ማለት አንድ መዝሙር ከፍቶ ዛሬ ልደታ ናት ብሎ ወይ ዛሬ መድኃኒዓለም ነው ብሎ ጋቢ ለብሶ እመቤቴ ስላለ አንድ ጥቅስ የማያውቅ ሰው ስለ ተዋህዶነታችሁ ባይነግራችሁ ደስ ይለኛል። የዘመረውላ ተዋህዶ ነው ማለት አይደለም። ያስመሰለ ለመወደድ የሚሰሩ ሰዎች ኢትዮጵያዊነትን ወይም ሃይማኖታቸውን ያውቃሉ ማለት አይደለም ምንም ነገር። ስለዚህ ባትታለሉ። እናንተን ለማቅረብ የግድ የእመቤቴ ስም መጠራት የለበትም። እናንተ ራሳችሁ ተወዷታላችሁ። እናንተ ከክርስቶስ መድኃኔዓለም አዳኝ እንደሆነ፣ ድንግል አማላጅ እንደሆነ፣ ሰማዕታት ቅዱሳን እንደሆኑ ታውቃላችሁ። ስለዚህ አንድ ሰው መዝሙር ከፍቶ ብቻ እመቤቴ ስላለ አፕሪሺየት የማድረጉ ነገሩ ቢቆም ደስ ይለኛል። እምነታችሁ ለራሳችሁ ነውና አጠንክራችሁ የምትይዙት በእነሱ ሰዎች አይደለም። ፋክትን የያዘ ቤዝድ ኦን ዘ ትሩዝ በምን ላይፍ ላይ ሰክሰስ እንዳለው ብናይ ምንም ላይ ያየነው ነገር የለምና ሊያስተምርንም ወይም ልንማርበት የቻልነው ነገር የለም። ትላንትና እንደ ጉድ አድርጎ ግንቦት ሰባት ከምንም አይጠቅምም ያለ ሰው ምንም ነገር ማድረግ አይችልም ያለ ሰው ዛሬ ግንቦት ሰባቶችን እወዳለሁ እያለ ይላል። ሙልጭ አድርጎ በውስጥ መስመር የእኛን አባሎች እየተሳደበ ከሰው ከወንድ ልጅ የማይጠበቅ ስድብ እየተሳደበ ዛሬ መጥቶ በውጭ መስመር እኔ ምናምን የሚል ሰው አይመቸኝም። ስለዚህ
ሩዝ ሀረሩ የሚባል በኢትዮጵያዊነቱ ማያምን ኢትዮጵያ ማለት እንኳን ኢትዮጵያ ይላል። አሜሪካ ተገብቶ አክሰንት ጠፍቶበት ማለት ነው። በስምንት ወር ኢትዮጵያ ማለት አቃተ። ኢትዮጵያን መጥራት የማይችል ሰው ስለ ኢትዮጵያ እንዲያወራ እምነቱ የለኝም፣ አያደርገው። ስለዚህ ሌሎቻችን ብዙ የምናከብራቸው የምንወዳቸው ወንድምና እህቶች አሉና እነሱ ላይ ነው ፎከስ የምናደርገው። ትላንት ስታርባክስ መንገድ ላይ ሲንገላወዱ አግኝተን ሻይ ቡና ብለን አክብረን ኢትዮጵያዊ ወገኔ ነብይ ስላስጠጋውት ብቻ እኩል የሆነ ይመስላቸው። በወገንነት ስላመንን ብቻ እኩልነት የመጣ አንድነት የመጣ ከኛ በላይ የሚያስቡ መስለው መገኘት ሞከሩ። አንደኛ እውቀት ይጠይቃል። ሁለተኛ ነገር እኔ ልወደድ ብዬ የሰራሁት አንድ ቪዲዮ የለም። ኖር ሲንግል ቪዲዮ። እውነትን የሚወድ እውነትን ይወዳል፣ የማይወድ ይቀራል። ዮናስ አንዳቸውንም በፍራቻ ያልተናገረው ነገር የለም። አንዱ ነው ማንኛውንም የምፈልገውን ነገር ፊት ለፊት የምናገር ሰው ነው። ከጀርባ መመጣ አይደለም። ስለዚህ ግንቦት ሰባት ለኢትዮጵያ አይጠቅምም የምትሉ ሰዎች አትሳሳቱ። ይኖምሰን አትሳሳቱ። ታዲያ ወያኔ እየጠቀማችሁ ነው። ይኖምሰን ወያኔ እየጠቀማችሁ ነው። በጣም የሚያሳዝነኝ ግንቦት ሰባት እንደግፋለን የሚሉ በወሬ ብቻ ባትሆኑ ደስ ይላል። የምትደግፉ ከሆነ ብዙ አሜሪካን ያላችሁ፣ ዩሮፕ ያላችሁ፣ ብዙ ቦታ ያላችሁ ሰዎች አላችሁ። ሳንቲም ይጠይቃል፣ ጥይት መግዣ ይጠይቃል። የአንድ ቀን ሺሻችሁን ብታቆሙና በወር 20 ብር ብትረዱ $20 ግንቦት ሰባት በጣም መጠናከር ይችላል። አትሞቱም። የአንድ ቀን ሺሻ ቢቀር የአንድ ቀን ጫታችሁ ቢቀር ጫታችሁ 80 ብር ነው የምትገዙት። $80 ነው የምትገዙት በአንድ ቀን። 7 ቀን ጥቅም አላችሁ። የተጠየቀው 20 ብር ነው። ግንቦት ያንን ማድረግ አይከብድም። አድርጉት፣ ከእናንተ ይለፍ። ኢትዮጵያ ነፃ ስትወጣ የሁላችንም ትሆናለች። ሰው እነዛን ነገሮች እናስባቸው። ኢትዮጵያዊነት ከምንም በላይ የፐልፕ ዓላማ ኢትዮጵያን በሙሉ የሚል ኃላፊነት እንሰጣለን፣ እንደግፋለን። እንዳልኳችሁ ምንም የግንቦት ሰባት ዓላማ ለኢትዮጵያ እንጂ የኢትዮጵያን ጥላቻ አይደለም። ኢትዮጵያ እንዳትገነጣጠል እንዳትከፋፈል የሚያስብ በፊት አይመስለኝም ነበር። ግን the more we know ሁልጊዜ ወደ መልካም ነገር መጣ። በአሁን ጊዜ ኢትዮጵያን እያለ በውጭ ሀገር ስለ ሀገሩ የሚያወራ ግንቦት ሰባት ስለዚህ ምንድነው የግንቦት ሰባት ልጆች የጠየቁኝ ጥያቄዎች አሉ። ይሁን እኛ የምንፈልገው አንድ ጥሩ አንኳር ነገር ይዘ ስለመጣ አንድ ኢትዮጵያን የሚል ነገር ይዘ ስለመጣ እኛስ እንዴት ነው የምናደርገው? ግንቦት ሰባት ሆነን የፐልፕ ፓርቲ አባል መሆን እንችላለን። አባል መሆን ይቻላል፣ ግን በሁለት ቢላ አይበላም ማለት አባል መሆን ይቻላል። ቦታ ፖዚሽን ግን አይሰጥም። ለምን? በሹካና በቢላ እንጂ ቢላን በቢላ አትበላው።
ተግባብተናል። ዓላማ እንትን መለዋወጥ ይቻላል፣ አይዲያዎች መለዋወጥ ምናምን ይቻላል። ግን ቶርሊ ሙሉ ለሙሉ ፐልፕን ካልሆናችሁ በቦታ ደረጃዎች ወይም ደግሞ በሚያስፈልጉ ነገሮች ላይ እንድናስቀምጣችሁ ከፈለጋችሁ ሙሉ በሙሉ ፐልፕን ትሆናላችሁ ማለት ነው። ተግባብተናል። ግን ሜምበር ለመሆን ማንኛውም የኢትዮጵያ የሚል ማንኛውም መሆን ይችላል። ዘር ቀለም አንለይም። የምናደርገው ነገር በሙሉ ለኢትዮጵያ ነው። ዓላማ ይጠይቃል፣ መስዋዕትነት ይጠይቃል። ማንኛውም ፓርቲ ስትመሰረት ከሙስና የጸዳ መሆን መቻል አለበት። ኢትዮጵያዊነትን የሚል መሆን መቻል አለበት። ይህንን ስራ ስሰራ በማንኛውም መልኩ ከጥቅም ጋር አገናኘው የሚያገናኘን አንድ ኢትዮጵያ ናት። ለፖለቲካ አዲስ የሆኑ ወንድምናቶች አሉ። እነሱን የምንኮተኩታቸው መንገዶች ኢትዮጵያን አስመልክቶ ብዙ ሰው እንደ ቀልድ የሚያየው ነገር ሊሆን ይችላል። እንዳትሸወዱ። እንኳን እኛ በ150,000 ላይክ ያለኝ ሰው አይደለም። ትላንትና 11 ሰው ሆነው ወያኔ ደርግን አሸንፎ ወንበር ይዟል። አይደለም 150,000 ከዛ በላይ በኢትዮጵያ ደረጃ ፐልፕ 9 ሚሊዮን አለ። በኢትዮጵያ ደረጃ አደራጅቼዋለሁ። በዲያስፖራው ደረጃ ነው የቀረው። በሀገሬ ቀልድ አላውቅም፣ አድርጌውም አላውቅም። እርምጃ ስንወስድ ለነጋልን ወን ካም ቱ ፓወር ለነጋልን ስታጭበረብር ከያዝኩ እመነኝ ትደፋለህ። በፐልፕ ስም አጭበረብራለሁ ሲል የተገኘ እርምጃው ሞት ነው። ብልይዴ የምናስበው ለአንድ ኢትዮጵያ ነው። ለአንድ ኢትዮጵያ ደግሞ ቆራጥ ሰዎችን ብቻ ነው የምንፈልገው። በፐልፕ ስም አጭበረብራለሁ፣ ሚስጥር አውጣለሁ፣ እንዲህ አደርጋለሁ የሚል ሰው እንገላለን። ምክር የለም ምን የለም፣ እየነገርኳችሁ ነው ፊት ለፊት። ዓላማችን አንድ ኢትዮጵያ ናት። ከዛ ውጪ በፐልፕ ስም የሆነ ነገር አደራጅቶ ሰርቃለሁ የሚል አጭበረብራለሁ የሚል ከኛ ትእዛዝ ውጪ የራሱን መንገድ አካሂዳለሁ የሚል ሳይነግረን እንደፈዋለን። ግልጽ አድርጌ ነው የምነግራችሁ። ይሄ ፈሽፋሻ ወንድ የማይፈጠርበት ሴት የማይፈጠርበት ፓርቲ ነው። ስለዚህ ወንድምናቶች የምነግራችሁ ስለ አንድ ኢትዮጵያ ስናወራ ስለ አንድ ኢትዮጵያ ነው። ሞትን ፈርቼው አላውቅም በሕይወቴ አድርጌውም አላውቅም። የጥበብ መጀመሪያ እግዚአብሔርን መፍራት እንጂ ሞትን መፍራት አይደለም። ሞት ኤኒ ታይም የሰው ልጅ ይሞታል። ቢያንስ በጀግንነት ሞተ ለሀገር ታሪክ ሰርተ ለሀገርሽ ታሪክ ሰርተሽ አልፈሽ ትውልድ እያከበረ መኖሩ ይሻላል። የሚገርማችሁ ግብጽ ውስጥ የግብጽን መንግስት የጣለው 5 የፌስቡክ ብሎገሮች ናቸው። ብሊቨርና ስለማታነቡ ብዙ የዛ አይነት እውቀት የላችሁ። 5 ብሎገሮች ናቸው። እያንዳንዱ የራሳቸው ሚሽኖች አላቸው። እነሱ ለሰዎች ኢንፎርሜሽን በማቀበል ብቻ ቁልፍ ሚስጥሩን በማውጣት ጥለውታል። That's all it takes. Being smart make you a better person. 5 የሚዲያ ብሎገሮች ግብጽ ውስጥ መንግስቱን ጥለውታል።
ስለዚህ ኢትዮጵያውያን እንደ ገና ሳትጀምር ሩጫህን አትዳከም። ቻይናዎች የሚሉት ነገር አለ። 1000 ማይል ለመራመድ የመጀመሪያውን እርምጃ መውሰድ መቻል አለ። we did one ተግባባን። እነዚህ አንዳንድ ሰዎች እዚህ ላይ ገብተው ብዙ ነገር ሊሉ የሚፈልጉ ብሎክ እናደርጋለን፣ ትርፋን እናገር። ለምን እነሱ ከማውራት እጪ የሚያመጡት ነገር የለም። እኛ እንሰራለን። እኛ ለኢትዮጵያውያን አንድነት እናስተምራለን። ደከመኝ ሰለቸኝ የሚባልበት ጉዳይ አይደለም። ወኒካምቱ ኢትዮጵያ ወንድሞቻችን እየተራቡ፣ ወንድሞቻችን እየተጠሙ፣ እየተሰደዱ፣ እየተጨፈጨፉ፣ እስር ቤት እየሞቱብን። ይሄ ጉዳይ ጊዜ የሚሰጠው አይደለም። አንዳንዶቹ የሚሰላቹበት ጉዳይ በህይወታቸው ሰክሰስ የሌላቸው ሰዎች ናቸው። በህይወታቸው ሁልጊዜ ኮምፕሌን የሚያደርጉ ሰዎች ሁልጊዜ ምን አላቸው? ሁሉ ነገር ይደክማቸዋል። ጫት ይዛችሁላቸው ነው፣ ሺሻ አምጡላቸው፣ ሴት አምጡላቸው፣ ይርመጥመጡ። እኛ ስለ ኢትዮጵያ ጉዳይ አይደክመንም። አውርተን አንዘልቀው፣ አድርገንም አንዘልቀው፣ እናደርገዋለን። የዛኔ ግን ወያኔን ድባቅ መተን ወያኔን ጉድ አድርገን ስንገባ የዛኔ ምን እንደምትሉ እናያለን። የዛኔ ምን እንደምታወሩ ማየት ፈልጋለሁ። ዛሬን ተሳለቁበት። ወንዶች ነው መሰበሰቡ። እንደኔ አይነት 10 ይበቃኛል ለኢትዮጵያ፣ 10 ይበቃኛል። እንደ ዮኒ ማኛ አይነት ልብ ያለው 10 ይበቃል። ተሴ ማንንም እንደፈለኩ የምናገር ሰው ነኝ፣ ማደርገም ሰው። ስለዚህ እናደርገዋለን። የሁሉም ኢትዮጵያዊ የተበደለበት መንግስት ስለሆነ፣ ሁሉንም ኢትዮጵያውያን ያሰቃየ ስለሆነ፣ ሁሉንም የዘረፈ ስለሆነ እንፋረዳለን። we do whatever it takes ወያኔን ለመጣል የሚያስፈልጉትን ነገሮች በሙሉ እናደርጋለን። በርቱልኝ። ስለዚህ ያለውን ዓላማ እየነገርኳችሁ ነው። የማንኛውም ፓርቲ አባል ሆናችሁ ከወያኔ ውጪ የኢትዮጵያን ዓላማ ይዞ የመጣ በሙሉ ተቀባዮች ነን። ዘር ይዘህ አትመጣልኝም፣ አልቀበልህም። ኢትዮጵያዊነትን ይዘህልኝ ስትመጣ እናወራለን። የአማራ የኦሮሞ ምናምን አትለኝም። ሁሉም ኢትዮጵያ ውስጥ የተበደለ ነው። ኤቭሪባዲ ያንተን ብቻ ህመም አልሰማህም። ኢትዮጵያዊ በሙሉ ተበድሏል። ተግባብተናል። ስለዚህ ብቻዬን እንደዚህ አድርገውኝ አትለኝ። ድል ለኢትዮጵያ ህዝብ። ኢትዮጵያን እግዚአብሔር ይባርካት። ፐልፕ ያሸንፋል በእርግጠኝነት። ፐልፕ ከግንቦት 7 ጎን ነው። በማንኛውም ነገር ከጎናችሁ ነው። ኢትዮጵያን ብሎ ለመጣ ከጎናችሁ እንሆናለን። አመሰግናለሁ።